ተረጋጋሚ ሀዲድ እየሳተ ነው አይደል? በባቡር ቢገለጽ እኮ ሀዲድ ውስጥ ይገባና መልሶ ይስታል። መልሶ ሀዲዱን በጣም ደግሞ እኮ ማስተባበያቸው ሮድሪም አላለቀም ሊጉ ይላል። ጋርዲዮላ 14 ሳምንት ይቀራል ይላል። እንዴ ማንን ከወልቭስ ጋር ነው የሚወዳደሩት? አርሰናል መሆኑን ዘንግተውታል። አዎ ትናንት እንግዲህ የጋርዲዮላ ቡድን 2-0 አድቫንቴጅ ነው። እኔ ከሞቱ አሟሟቱ የሚባል አማርኛ አባባል አለ አይደል? እና የሲቲም ከሽንፈት ከአጫወጣጡ ከሽንፈት ካጫዎቹ ይሄ የሚወጣበት መንገድ በራሱ በጣም ግራ የሚያጋባ ነው። ለምሳሌ ኦልድ ትራፎርድ ላይ በማንቸስተር ዩናይትድ ሲሸነፍ በቃ ዝም ብሎ እጅ ሰጥቶ ነው የወጣው። አቴምፕት እንኳን አላረገም፣ ሙከራ እንኳን አላረገም፣ ኮምፕሊት እንኳን አላረገም። ትናንት በቶተናም ነጥብ ሲጥር 2-0 እየመራ ነው። በተመሳሳይ ብዙ ጨዋታዎችን ብናወጣ ወደ ኋላ ሄደን ነጥብ የጣለባቸው የተሸነፈባቸው ጨዋታዎች ወይ አምኖ እጅ ሰጥቶ ነው የተሸነፈው። ለምሳሌ ቶተናም የመጀመሪያው ዙር ጨዋታ ኢታር ላይ የነበረው እጃቸውን አጣጥፎ ነው የተሸነፉት፣ ወይ ደግሞ እየመራ አቻ ያወጣባቸው ጨዋታዎች ይበዛሉ። ይሄ የሚያሳይ ነገር አለ። ቡድኑ ኮምፒት ለማድረግ ዝግጁ አይደለም፣ ለውድድር ዝግጁ አይደለም። ኦብቪየስሊ በሀሳብ ሊኖረው ይችላል፣ አሰልጣኙ ሊፈልግ ይችላል፣ ተጫዋቹ ሊፈልግ ይችላል። ግን ያንን የማድረግን አቅም የላቸውም፣ ኤክስኪዩት የማድረግ አቅም የላቸውም። ስለዚህ ሲቲ ከዋንጫ እየወጣበት ያለበት መንገድ አስቸጋሪ ይመስላል። ቀጣይ ከሊቨርፑል ጋር ነው ጨዋታው። ሌላ ከባድ ፈተና ከሊቨርፑል ጋር ከባድ ፈተና ነው ያለው። አንፊልድ ላይ ነው። ከዚህ ጨዋታ 3 ነጥብ ይወስዳል። እግር ኳስ ነው ግን ከባድ ይመስላል። ለእኔ በጣም አስቸጋሪ ይመስለኛል እዚህ ጨዋታ ላይ 3 ነጥብ ማግኘት። ሚኒመም ሊቨርፑላቸው ያወጣበታል ብዬ የምገምተው ጨዋታ ነው ከሁለቱ አሁን ካላቸው ብቃት አንጻርና ጨዋታው አንፊልድ ላይ ከመሆኑ ጋር ተያይዞ ማለት ነው። ስለዚህ ይበልጥ የአርሰናል የነጥብ ልዩነት ሰንደርላንድ ካሸነፈ አርሰናል ሜዳው ላይ ወደ 8 ወደ 9 ከፍ ማድረግ የሚችልበትና ቶታሊ ተስፋ ማስቆረጥ የሚችልበት ሂደት ነው ሲቲን በዚህኛው ሳምንት። ለዛ ነው ሀዲዱን እየሳተ ያልኩት። በተደጋጋሚ ሀዲዱ ውስጥ ይገባል። 2 ነጥብ ልዩነት አድርጎት ነበር ከጥቂት ሳምንታት በፊት። እንደገና ሀዲዱን ሳተ። በተደጋጋሚ አቻ ሽንፈት ወጣ ከሀዲዱ። አሁንም አርሰናል እድል ሰጠው፣ ወደ 4 ነጥብ ጠበበለት። እንደገና መልሶ ትናንት ወደ 6 አሰፋበት። ስለዚህ እኔ ጋርዲዮላ ሬዲ አይደሉም። አምሯቸው ፍላጎታቸው ሊኖር ይችላል፣ ግን ያንን የማድረግ አቅም የላቸው። ቡድኑ አቅም የለውም። ይህ ሽግግር ምናምን የሚሉት ነገሮች ሳይሆኑ አቅም የለውም ቡድኑ። በቃ ይህንን ኤክስኪዩት የማድረግ ይህንን የመፈጸም አቅም ላይ አይደለም ያለው የጋርዲዮላ ቡድን። የተከላካይ መስመሩ ጥሩ አይደለም። በቃ ቶታሊ ከሮቢን ዲያስ እና ከጋቫርዲዮል መጎዳት በኋላ ጋይ መጥቶ ለማስተካከል ሞክረዋል፣ ግን አልሆነለትም። የኩሳኖቭን ክፍተት እንኳን መሸፈን ከበደው። የኩሳኖቭን ክፍተት እንኳን ማለት ነው። እና ተከላካይ መስመሩ ልክ አይደለም። በጣም ተጋላጭ ሆኗል። ሮድሪ ያው እንዳሉትም ጋርዲዮላ ከዓለም ዋንጫው ጀምሮ ነው እሱን ወይም በቀጣይ ዓመት ነው በሲቲ ቡድን መመልከት ያለባቸው ብለው ተናግረው ነበረ። ቀድሞ የድሮ ሮድሪ የለም፣ ግልጽ ነው። ከኤችሲኤል በኋላ ይሄ የሚጠበቅ ነው። በተለይ እድሜው ትንሽ ገፋ ላለ ተጫዋች አስቸጋሪ ነው። ግን የድሮ ሮድሪ የለም። የቡድኑን ባላንስ ሰርቶ ቆንጆ ኳሶች ወደፊት አሻግሮ ተጫዋቾቹ ይበልጥ የሚያጠቁበት ሂደት የሚፈጥርና ለማጥቃት ሲመጡ የሚያቋርጠው ብቻውን 2-3 ተጫዋች የሚያቆም ሮድሪ የለም። አሁን በዛ የአቅም ደረጃ ላይ አይደለም። ስለዚህ እኔ ሲቲ ከዋንጫ ፉክክር እየወጣ ነው። ኦልሞስት ፎጣ እየጣለ ነው። እንደ ቦክሰኛ ጓንት ጥሎ እየወጣ ነው ያለው። በእኔ እምነት ሲቲ ከዋንጫ ፉክክር እንኳን አይደለም ፕሪሚየር ሊጉ የሚያስባቸው ቀጣይ የሻምፒዮንስ ሊግና የሊግ ካፕ ውድድሮችም አደጋ ላይ ነው ያሉት በዚህ ቡድን። እነ ዲያስ እነ ጋቫርዲዮል ተመልሰው ምናልባት ካላሻሻሉት ተከላካይ መስመሩንና የተወሰነ ስራዎች ካልተሰሩ በጣም አስቸጋሪ ይመስለኛል። በጣም ከባድ ይመስለኛል። ሲቲ ጋርዲዮላ ለ2 ተከታታይ ዓመታት ያለ ዋንጫ የውድድር ዓመቱ እንዳይጨርሱ ያሰጋል። የቡድኑ ቅርጽ፣ የቡድኑ ሁኔታ ሴሜኖን ጨምረ ገሂን ጨምረ አሁንም ጠብ የሚል ነገር የለም። ለውጥ የለውም። ቡድኑ በሚፈለገው ልክ እየመጣ አይደለም እና ከባድ ይመስለኛል። በጣም ከባድ ነው። እኔ ሲቲ ጋርዲዮላ 14 ጨዋታ ይቀራል
ሮድሪ ዳኛ በደለን ይበል እንጂ ሲቲ ከዋንጫ ፉክሩ ውጭ እየሆነ ያለ ነው። ላለማመን የሚደረግ ጥረት ያው እግር ኳስ ስለሆነ አታምን ካልሆነ በስተቀር ከባድ ነው። ሮድሪ ትናንት የሰጠው አስተያየት አለ። ዳኛው በድለውናል የሚል አስተያየት ሰጥቷል። እንዲሁም ትናንት በነበረው ጨዋታ ላይ እንደሱ የተጠቀመ የለም። በቀይ ካርድ መውጣት ነበረበት ትናንት በሁለተኛ ቢጫ ካርድ የሰራው ጥፋት ከኋላ ነው ጥፋቱ። ጠልፈዋል። ዳኛው አይተውታል፣ ግን በዝምታ አልፈውታል። ዳኛውን የተቸበት መንገድ ብዙም የሚያስኬድ አልመሰለኝም። የማርገሂ ጎልን ይመስለኛል ጥያቄው። ማርገሂ እግሩን ተመቷል ከኋላ ሶላንኬ እግሩን መጥቶ ነው ጎል ያገባው እንጂ ጥፋት ሰርቶ ነው ያገባው የሚል ጥያቄ ነው ይመስላል። ጥፋት ግን ሶላንኬ አግኝቶታል ኳሱን አብሮ ከእግሩ ጋር ኳሱን አግኝቶታል እኩል። ስለዚህ በቫር መታየት ነበር። በቫር እንኳን ለማየት ፈቃደኛ አይደሉም የሚል ሀሳቦችን ሲያስቀምጥ የነበረበት ሂደት ተመልክተናል። ያው ፍራስትሬሽን የሚያመጣው ነው፣ ጭንቀት የሚያመጣው ነው። ሲቲ እንዲህ ነበረ ከዚህ በፊት አይደለም። ሲቲ ዳኛ የሚበድረው ማይበድረው 3 ጎል አስቆጥሮ ያሸንፋል። ከፈለገ የመጨረሻ ደቂቃ አጣርፎ ጎል አስቆጥሮ ያሸንፍባል። ከፈለገ ቀድሞ ጎል 2 4 3 5 ጎል አስገብቶ እንደፈለገ ሊያደርግ ይችላል። ማመን አለባቸው ጋርዲዮላ። የለም ቡድናቸው የድሮ ሲቲ ግርማ ሞገሱ ወርዷል። በጣም ደክሟል ሲቲ። ያሉት ተጫዋቾች እኔ ለዋንጫ ፉክር በቂ ናቸው፣ ከበቂ በላይ ናቸው። ያሉት አጥቂዎቻቸው፣ አማካኞቻቸው ከበቂ በላይ ናቸው ለዋንጫ ፉክር። ግን አንድ ልክ ያልሆነ ነገር እንዳለ ይገባኛል ቡድን ውስጥ። በቃ ነገሩ አልሆነላቸውም፣ አልከፈተላቸውም፣ አልተመቻቸላቸውም። ጋርዲዮላ ሳይኮሎጂካሊም አሁን ትናንት በነበረው ጨዋታ ላይ እውነት ለመናገር አድማጮቻችን እናንተም የታዘባችሁ ናቸው። ኒኮ ኦራይሊን ያን ሁሉ ደቂቃ ለምንድን ነው የታገዙት እንዴ? ልክ ነው ይሄ በቃ ፒውርሊ የሳይኮሎጂክ የስነ ልቦና ችግር ነው እንጂ ጋርዲዮላን እንኳን እንደዚህ አይነት ክፍተት ማየት ይቅርና ሌላ ማየት የሚችሉ አሰልጣኝ ናቸው። ራያን አያት ኑሪ በዛ ልክ በሁለተኛው አጋማሽ ቶተናሞች የተከላካይ መስመር ተጫዋቹ ቁሞ የሚከላከል የምናውቀው አርክ ግራይ ሳይቀር ሲጋልብበት እያዩ ዝም ያሉን ለምንድን ነው? የዘገየ ቅያሪ ነው። አያት ኑሪ ወጥቶ ፎደን ቀድሞ መግባት ነበረበት በዚህ ጨዋታ። ፎደን እኮ ባለቀ ደቂቃ ነው 2 ደቂቃ ሲቀረው ነው ያስገቡት። 2-3 ደቂቃ ሲቀረው ነው ያስገቡት። በበርናንዶ ልክ ኦራይሊን ግራ ላይ አድርገህ ኒኮ ጎንዛሌዝን ማስገባት አያስፈልጋቸውም ነበር። ፎደን እና ቲያን ራይንደርስን ነበር መጨመር ያለባቸው። ኒኮ ጎንዛሌዝና ሮድሪን ያስገቡት ገብቶኛል፣ አንዱ አንጎል ለማስጠበቅ ነው። እንደ ጋርዲዮላ ከመቼ ወዲህ ነው እንደዚህ ፈሪ የሆኑት? ግን አርቴታን ያጋባባቸው ከመቼ ወዲህ ነው? የኤሚሬትሱ የአርሰናል ጨዋታ ላይ ተናቸዋል። ሌላ ጨዋታ ላይም ብራይተን ላይም ተመሳሳይ እንዲህ አይነት ነገር ሲሰሩ ነው ጎል ተቆጥሮባቸው ነጥቤ ዋጋ የከፈሉት። ትናንትም አንዷን ጎል ላስጠብቅ ብለው ፈርተው ኒኮ ጎንዛሌዝና ሮድሪን አድርገው በሁለት 6 ቁጥር አድርገው ለመከላከል ሲሞክሩ ነው ሁለተኛዋ ጎል የተቆጠረችው። ሲቲም ወደፊት እንዳይሄድ ተጽዕኖ እንዳይፈጥር ይበልጥ ውጤታማ ስራ እንዳይሰራ ያደረገው ማን ወደፊት ያጥቃ? ሁለቱ ኒኮ ጎንዛሌዝና ሮድሪ ወደፊት ተጠግተው የሚጫወቱ አይነት ተጫዋቾች አይደሉም። ስለዚህ ለቶተናም ረፍት ሆነ። የቶተናም ተከላካይ ረፍት አገኘ። ቶሎ ኳስ አይመጣበትም። ከዛ ባለፈ ግን በትናንትናው ጨዋታ አንዱን ተጽዕኖ የፈጠረ የሚመስለኝ ነገር ራያን ቸርኬን አይቶ ከሆነ አሉቲ በአንድ አክሲደንት አንዴ ወደቀ፣ ሁለተኛ ሲወድቅ ቲያን ራይንደርስን አስነሱት። ጋርዲዮላ ቀይረው ላይ ያስገቡ። ከዛ ለምንድን ነው የምቀይረኝ ብሎ ጸብ ውስጥ ገቡ ሁለቱ። ክሊርሊ በሚታይ ሁኔታ ሲነጋገሩ ነበር። ጋርዲዮላ እየተበሳጩም ቢሆን እምቢ ስላላቸው አልቀየርም ስላላቸው አስቀጠሩት። ከዛ በኋላ ግን አይ ቲንክ ራያን ቸርኬ ሲያስብ የነበረው ከጋርዲዮላ ጋር ስላለው ጸብ እንጂ ስለተነጋገረው ነገር ነው እንጂ ስለ ጨዋታው ሲያስብ አልነበረም። ከዛ በኋላ ቸርኬ የለም። ጎል ያስቆጠረው ቸርኬ አስደናቂ እንቅስቃሴ ያደረገ ነበር። የማይጠበቅ ጎል ነው እኮ ያስቆጠረበት አንግል። እሷም አንዷ በጨዋታው እንቅስቃሴ ላይ ተጽዕኖ የፈጠረች ናች። ጋርዲዮላ ወጣ ሲል ነበር፣ ራያን ቸርኬ አልወጣም አለ። በስልጣኑ ቀጠለ። ከዚህ በኋላም ተጽዕኖ ሊኖረው ይችላል ይሄ ጉዳይ። በሚቀጥሉት ጨዋታው ራያን ቸርኬና የጋርዲዮላ ግንኙነት ሊሻከር አይወድም። ጋርዲዮላ እንዲህ አይነት ነገር በፍጹም አይመቻቸው። እነ ዴብሮይነ እና አጉዌሮ እናስታውሳለን። አይቀበሉም እንዲህ አይነት ነገር። በጣም ፈጽሞ የሚቀበሉ አይነት አሰልጣኝ አይደሉም። ስለዚህ የአስቶን ቪላ ደግሞ የባሰ ነው አሉት። የአስቶን ቪላ የባሰ ነው። በጎዶሎ ሜዳው ላይ ብሬንፎርድ አቻ እንኳን መውጣት አቅቶት የተሸነፈበት መንገድ በጣም 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 አስገራሚ ነው። እኔ እኮ የገረመኝ ነገር የአስቶን ቪላ ጉዳይ
ኢቭን ለአርሰናል ውለታ ሰርቷል። ከ3 ነጥብ ማጣት ውጪ ውለታ ሰርቶላቸዋል። የቡድኑ ወሳኝ ተጫዋች መካከል አንዱ የሆነው ኬቨን ሻደ በቀጣይ ሳምንት ከአርሰናል ጋር ኔክስት ዊክ ሐሙስ ባለው ጨዋታ ላይ የሚቀጥለው ቅዳሜና እሑድ ቀጥሎ ባለው ሐሙስ ማለት ነው ከሰንደርላንድ ጨዋታ በኋላ ባለው ሐሙስ ዕለት አርሰናል ከብሬንፎርድ ሲጫወት ቀጥተኛ ቀይ ካርድ ስለሆነ የወጣው አይገባም። በአርሰናል ጨዋታ ላይ በጣም ወሳኝ ተጫዋቻቸው ነው ኬቨን ሻደ። አለኝ የለኝ የሚሉት ተጫዋች ነው። አስቧል። 3-4 ጥቅም ነው ለአርሰናል የሰጡት። በአንድ ድንጋይ 2 ወፍ እንደሚባለው 3 ወፍ እንደሚባለው ማለት ነው። 3 ነጥብ ሰጡት። የ3 ነጥብ ጋፕ አሰፉለት። 7 ነጥብ ሆነ ልዩነቱ። እንደገና ኬቨን ሻደን የሚያክል ተጫዋች በቀይ ካርድ እንዲወጣ ምክንያቱ ነው። በቀይ ካርድ ወጥቷል ኬቨን ሻደ። ስለዚህ ብዙ ጥቅም ነው ለአርሰናል የሰጡ አስቶን ቪላ። በነገራችን ላይ ትናንት ቶተናም ላይ ጎል ያስቆጠረው ዶሚኒክ ሶላንኬ የአርሰናል ደጋፊ ነው። ከጥቂት ዓመታት በፊት በሰጠው ጋዜጣዊ መግለጫ አድማጮቻችን ማንበብ ይችላሉ። ዓለም ላይ ያሉት ትልልቅ መገናኛ ብዙሃኖችም እየዘገቡት ነው። አርሰናል የልብ ደጋፊ ነበር አባቴ ይላል። አባቴ በአርሰናል የተቃጠለ ደጋፊ ነው ይላል እና ለመጀመሪያ ጊዜ የእግር ኳስ ማሊያ ስለብስ የለበስኩት የአርሰናል ማሊያ ነው ያለው ዶሚኒክ ሶላንኬ። ፈነቀረ አባቱ አደራህን ልጄ ብሎት ይችን ነገር እንደው አደራህን። የቶማስ ፍራንከ ደግሞ ተገጣጠመ። በመጀመሪያ ጋዜጣዊ መግለጫዎቻቸው ላይ በየሳምንቱ እንድናሸንፍ አትጠብቁ፣ ምክንያቱም እኛ አርሰናል አይደለንም ብሎ ቶተናምን ዝቅ አድርገው ተበሳጩ። ግን ገና እንደመጡ ስለሆነ አናስደንግጣቸው ብሎ ደጋፊዎቹ ዝም አሏቸው። ቀጠሉ። ኮዳ ይዘው የውሃ መጠጫ ይዘው በአርሰናል የውሃ መጠጫ ቀብረር ብሎ ሲጠጡ ታዩ። ዝም ተባሉ። ትናንት ደግሞ የሲቲ ደጋፊዎችና የቶተናም ደጋፊዎች ተቃቅፈው ኢቭን የቶተናም ደጋፊዎች ማሊያዎችን አውልቀው የሲቲን ማሊያ አድርገው ሲደግፉ ባመሹበት ጨዋታ ላይ አቻ ሆነው ወይ 3 ነጥቡን አልወሰዱና ደጋፊዎቻቸውን አላስደሰቱ፣ ወይ ደግሞ ሲቲ 3 ነጥብ እንዲወስድ አድርገው ደጋፊዎቻቸውንም እንዲደሰቱ አላረጉም። ለአርሰናል የሚጠቅም የተሻለ 2 ነጥብ ለአርሰናል አስገኝተውለታል። የ6 ነጥብ ልዩነት እንዲሆን በማድረግ ማለት ነው። በነገራችን ላይ ዳይሬክትሊ በአርሰናል አሁን ባለው የ6 ነጥብ ልዩነት ከሲቲ ጋር ባለው ቀጥተኛ የ6 ነጥብ ልዩነት 5ቱን ያስጣሉት ቶተናም ናቸው። ይታር ላይ 3 ነጥብ ወስደዋል። ትናንት 1 ነጥብ ሼር አረጉ። ዞሮ 2 ነጥብ ሲቲን አስጥለውታል። የአርሰናል ከ6 ነጥብ 5 ነጥብ ልዩነት እንዲኖር ያደረገው ቶተናም። ታዲያ እኚህ ሰው ዋንጫውን አርሰናል ከወሰደ አብሮ ፎቶ መነሳት የለበትም ከዋንጫው ጋር አሉት። በጣም ወሳኝ ስራ ነው የሰሩት። ልክ ነው። በደርሶ መልስ 5 ነጥብ ብዙ ነጥብ የወሰደበት በደርሶ መልስ 5 ነጥብ ለአርሰናል ሰጥቷል። እነሱ በማሸነፋቸውና አቻ በመውጣታቸው ምክንያት አርሰናል 5 ነጥብ አትርፏል። በዚህ ሂደት ውስጥ ቶተናም ኢታር ላይ ተሸንፎ ቢሆን ትናንት ተሸንፎ ቢሆን ድሮ የአርሰናልና የሲቲ ልዩነት አይኖርም ነበር፣ እኩል ነበር የሚሆኑት። 3 ነጥብ 6 ነጥብ ስለሚያገኝ ማለት ነው። አሁን ካለበት ላይ 6 ነጥብ ስንጨምርበት 1 ነጥብ ስላገኘ ኦልሬዲ 1 ነጥብ ስንቀንሰው ኦልሞስት እኩል ነው የሚሆኑት። ስለዚህ ወሳኙን ስራ ቶማስ ፍራንከ ሰርተዋልና የሚባረሩ ይመስላሉ። በቶተናም ብዙም ጊዜ የሚኖራቸው አይመስልም። እያሳዩት ያለው ውጤት ከወራጅ ቀጠና በ9 ነጥብ ርቀው ነው ያሉት። ከወገብ በታች ናቸው። ከተሰናበቱ አርሰናል ምክትል አሰልጣኝ አድርጎ ቢቀጥራቸው ጥሩ ኦፈር ይመስለኛል አይደል? ያው እያሉ እየቀለዱ ነበር። የአርሰናል ደጋፊዎችም ለንደን ያሉት በብዛት እንዲህ አይነት ቀልዶችን ሲያሰሙ ነበርና የሁለቱ የከተማ ክለቦች በተለየ መንገድ የተደጋገፉበት ነው። በነገራችን ላይ አርሰናልም ውለታ ሰርቷል። ሊድስን ባያሸንፍላቸው ልዩነታቸው ጠባብ ነበር የሚሆነው፣ 3 ወይም 2 ነበር የሚሆነው። አርሰናል ሊድስን ማሸነፉ ቶተናም እንዲርቅ አድርጎታል ከሊድስ። ሁለቱም እርስ በርስ ተረጋግፏል በተቻላቸው አቅም ማለት ነው። ግን ከዚህ በፊት ከ2 ዓመት በፊት በነበረው ሰኔ ሰዓታት ኳስ ከግብ ጠባቂው ኤደርሰን ጋር ተገናኝቶ ይክሳል። ያንን የሚክስ ውጤት ነው
ደርሶ መልሱ ሚክስ ይመስለኛል። ይሄ በደንብ ነው። ደርሶ መልሱ ክሷል። ደርሶ መልሱ የካሴ ይመስላል። ከዚህ በኋላ ሚኬል አርቴታ ድራቸውን መጠቀም ይኖርባቸዋል። እንግዲህ ሁሉ ነገር ተመቻችቶላቸዋል። በተለይ የለንደን ክለቦች ውለታ እየሰሩላቸው ነው። ትናንትም ሳነሳው ነበር። ፓላስ የሊቨርፑልን ቀልብ የገፈፈው ፓላስ ነው። አስቶን ቪላን ያሸንፈው ብሬንፎርድ ነው። ሲቲን ነጥብ ያስጣለው ቶተናም ነው። እቺ እንኳን የቅርብ ጊዜያቶችን ነው የምናነሳው። በጥርቅ ምኔት ደግሞ ብዙ የለንደን ክለቦች የሰሯቸው ሂደቶች ለአርሰናል ጠቃሚ ስራዎችን ሰርተዋል። ፉልሃም ለምሳሌ ሊቨርፑልን ጉድ አድርጎታል። ስለዚህ የለንደን ክለቦች የከተማቸው ክለብ ዋንጫ እንዲወስድ አበክረው እየሰሩ ያለ መስላሉ። በእርግጥ ለራሳቸው ነው ቅድሚያ፣ ግን በታሪክ ውስጥ ይሄ በአርሰናል ዋንጫ ማንሳት ውስጥ የለንደን ክለቦች ትልቅ ሚና በቁጥር አሃዞች ኑሯቸው የምንመለከትበት የውድድር ዓመት ሆኖ እያየ ነው እንገኛለን። አርሰናል ስፔሻሊ ዋንጫውን የሚያሳካበት እድል ካለ ማለት ነው። ኦልሞስት አሁን ነገሮች ወደ አርሰናል ያደሉና የተስተካከሉ ይመስላሉ አሁን ባለው ሂደት ውስጥ። ይሄ እንግዲህ በትልቁ የሚነሳ ጉዳይ ነው። የዋንጫ ፉክክሩ ላይ ግን ለእኔ ሲቲ ሀዲዱን እንደ ሳተ ባቡር ነው የምቆጥረው። አሁን ስቷል። ሀዲዱን ለመመለስ ከባድ ነው። አይመለስም ማለት ሳይሆን ግን ደህና ቴክኒሻን ከመጣ እንደገና ግን አይመስልም ነገሩ አስቸጋሪ ይመስላልና ለሚካኤል አርቴታ ተጠጉኝ ሲሏቸው እንደገና እየራቋቸው ነው። ተጠጉኝ ሲሏቸው እንደገና እየራቁ ነው። እንዲህ ከሆነ ደግሞ ተስፋ ይቆርጣል አንድ ቡድን። አንዴ ተጠግቶ መጥቶ ሊይዝ ይችላል፣ ሁለቴ ሊሞክር ይችላል፣ ሶስቴ አራቴ ግን አይመጣው። ተጫዋቾቹም ደጋፊዎቹም አሰልጣኙም ተስፋ እየቆረጡ ይሄዳሉ እና ከአንዴም ሁለት ሶስቴ ይህንን እድል በዚህ ውድድር ዓመት ጋርዲዮላ ማጣታቸው የሚሰጠን ፍንጭ አለ። ለአርሰናል ጥሩ እድል ጥሩ አጋጣሚ ያለ ይመስላል። አርሰናልም እንደ በስሱ ለመዳስ ያህል ቅዳሜ ዕለት የነበረው ጨዋታ ላይ ያሳየው አቋም ሌላ ነው። አዲስ ነገር ነው ይዘው የመጡ ሚኬል አርቴታ። አርሰናል ኮምፎርቴብል ነው በሊጉ ካሸነፋቸው 2-3 ጨዋታዎች መካከል አንዱ ነው። ራሱ ሊድስን በመጀመሪያው ዙር ኖቲንግሃም ፎረስትን ያሸነፈበት እንደዚህ ኮምፎርቴብል ነው ያሸነፋቸው። አስቶን ቪላን መልሱ ጨዋታ ላይ በጣት የሚቆጠሩ ጨዋታዎች ናቸው። ከነዛ ውስጥ የሚጠቀስ ነው የሊድስ ዩናይትድ ጨዋታ ኢላንድ ሮድ ላይ ዘና ብሎ ተንደላቆ ያሸነፈበት ነው። አጥቂዎቹ ጎል አስቆጥረውለት ያሸነፈበት ነው። ይሄን ሚኬል አርቴታ ይበልጥ መጨመር አለባቸው። ይሄንን ሙድ ከፍ ወዳለ ደረጃ ማምጣት አለባቸው ብዬ አስባለሁ። ከዋንጫ ፉክክር ጋር በተያያዘ ሀሳብ ስጥና ቀጣዩ ርዕሳችን የሚኬል ሜሪኖ ጉዳትና አርሰናል በቀጥታ ወደ ዝውውር የገባበት ሂደት አነጋጋሪ ሆኗል። አንድ ትልቅ ተጫዋች ከፕሪሚየር ሊጉ ለማስፈረም እየሰራ ነው ና ሶፊ ሲቲ ዋንጫ ራሱ ቢወስድ እኔ ማለት አያስማማም። ማለት እንደዚህ ነጥብ እየጣልክ ከዛ ድጋሜ ደግሞ ሽንፈት በሽንፈት እየሆንክ ምናምን እንደዚህ አይነት ውድድር ላይ ቡድኖች ሲሪየስ ነው መሆን ያለባቸው። እንደውም እኮ አንዳንድ ክርክሮች አንዳንድ ጉንጭ አልፊ ክርክሮች እኮ አሁን በውድድር ረገድ የአውሮፓ ቻምፒዮንስ ሊግ ይከብዳል ወይንስ የእንግሊዝ ፕሪሚየር ሊግ ይከብዳል የሚል አይነት ጥያቄዎችን የስፖርት ቤተሰቦች እርስ በርስ ይጠያይቃሉ። እና ብዙ ጊዜ ከሚያሳምኑ ነጥቦች መካከል በቻምፒዮንስ ሊግ ተሸንፈ ራሱ ማገገሚያ ጨዋታዎች አሉ። በድሮም ፎርማት በግሩፕ የአራት ግሩፕ በነበረበት ሰዓትም አሁንም እያንዳንዱ ክለብ 8 ጨዋታ በሚያደርግበት መርሃ ግብር ላይም በሽንፈት ውስጥ ሆነም ወደ ቀጣይ ዙር የማለፍ እድል አለ። ፒኤስጂ ዋንጫ ሲያነሳ ሽንፈቶች ነበሩት፣ ግን ራሱን አስተካከለ፣ ዋንጫ አነሳ። ፕሪሚየር ሊግ ግን እንደዚህ አይነት ሽንፈቶችን ጊዜ አይሰጥህም። ነጥቦችን ጥለህ ድጋሜ ነጥብ ለማግኘት የተጋጣሚን ነጥብ መጣል ወይም እሱን ድጋሜ ማግኘት ቻንስ ማግኘት አለብህ የሚሉ ሀሳቦች ሲንጸባረቁ እመለከታለሁ። እና አሁን ላይ እንግዲህ እየተሸነፍክ ነጥብ እየጣልክ ዋንጫ ማንሳት አይገባም ብዬ አስባለሁ። በጣም የፕሪሚየር ሊጉ የዋንጫ አወሳሰድ የተመለከትንባቸው ጨዋታዎች አሉ። በአንድ ነጥብ በጎል ምን ያህል በጣም ታይት የሆነ ጨዋታ እንደሆነ ማሳየው በእንደዚህ አይነት የመለያ መስፈርቶች ዋንጫዎች ለአንድ ቡድን ተሰጥተው ከአንድ ቡድን ተነጥቀዋል። አሁን ግን ስትመለከተው ያለውን የፕሪሚየር ሊጉን የደረጃ ሰንጠረዥ ስትመለከተው አሁን ማንቸስተር ሲቲ ሁለተኛ ደረጃ ላይ ይቀመጥ እንጂ ለማንቸስተር ዩናይትድም ያለው የነጥብ ርቀት ለአርሰናልም ያለው የነጥብ ርቀት እኩል፣ ከማንቸስተር ጋር በ6 ይበልጣል፣ ከአርሰናል ደግሞ በ6 ያንሳል። አቬሬጅ ቲም ነው ማለት እና ስትመለከቱ አሁን የሲቲንም ጉዳይ
የአስቶን ቪላንን ጉዳይ ስትመለከተው ሽንፈቶችን እያስተናገዱ ይገኛል። በፕሪሚየር ሊጉ በአንድ የውድድር ዓመት ክለቦች ቢያንስ የሊጉ አሸናፊ ለመባል በቃ ማክሲመም 6 ጨዋታ ተሸንፈን ዋንጫ ልታነሳ የሚገባው ከሚሉት ወገን ነኝ። ማለት እኔ ስመለከትን ፕሪሚየር ሊጉን ቁጥሮችም እንደሚያመላክቱት ከሆነ የፕሪሚየር ሊጉ የዋንጫ አሸናፊ በውድድር ዓመቱ ከ38 መርሃ ግብር ቢያንስ ልትሸነፍ የሚገባው የጨዋታ ብዛት 5-6 ማክሲመሙ። አሁን የሲቲን የሽንፈት ቁጥር ስትመለከተው ገና 24ተኛ ሳምንት ሆኖ የሲቲ ሽንፈት 5 ነው። የአስቶን ቪላ ሽንፈት ለዋንጫ እየተጫወተ ነው እያልክ ሽንፈቱ ስንት ነው? ቁጥሩ 6 ነው። የማንቸስተር ሽንፈት እኮ 5 እኮ ነው። አቻዎች ስለሚበዙት ነው እንጂ ማንቸስተር አሁን ሽንፈቱ 5 ነው። ግን ትክክለኛ የዋንጫ አሸናፊ ስትሆን አሁን አቻዎች ይኑሩትም እንጂ አሁን አርሰናል 3 ሽንፈትን ያስተናግድ which means ገና ነው። አሁን ከዚህ በኋላ በሚደረጉ ጨዋታዎች ላይ 1 ሽንፈት ወይ 2 ሽንፈት ቢያስተናግደው አርሰናል ዋንጫ ቢያነሳም ሎጂክ አለው ትላል። እንዳልኩት ያው ትልልቅ ክለቦችን አለማሸነፉ ውበት አይሰጠውም። ትልልቅ ክለቦችን አሁን ከሲቲ ጋር ኢታር ላይ ሲጫወት ሲቲን ማሸነፍ፣ ከቼልሲ ጋር ሲጫወት ኤሚሬትስ አርሰናል ማሸነፍ፣ ይሄ ከለር ይሰጠዋል። የአርሰናል አሁን መገለጫ አለው። ድሮዎች ይበዙታል፣ ድሮዎች አሉት፣ 5 አቻዎች አሉት፣ ግን 3 ሽንፈት አለው እና በፕሪሚየር ሊጉ እንደዚህ አይነት የሆኑ የውድድር ዓመታት ማለት አሁን ብዙ የተመለከትናቸው አሉ። አሁን ሊቨርፑል ባለፈው ዓመት ዋንጫ ሲያነሳ 4 ሲያሸንፎ ነው ዋንጫ ያነሳ፣ 4 ሽንፈት 9 አቻ። ምን ያህል እንግዲህ የፕሪሚየር ሊጉ የፉክክር መንፈስ በጣም በጣም የባለፈው ዓመት ራሱ ምን ያህል ደካማ እንደሆነ ማሳየው ይሄ ነው። 9 አቻ ሽንፈቶች በዝተዋል። ሲቲ አሁን ካቻ ምን ዋንጫ ሲያነሳ ሽንፈቱ ስንት ነው? 3 ድሮውስ 7 እና እንደዚህ አይነት ፉክክሮችን ተመልክተናል። እና ፕሪሚየር ሊግ እድል አይሰጥህም። አንዴ ነጥቦችን መታባክን ከሆነ በቃ እንትን ትላለህ፣ ወደ ኋላ የመቅረት ቻንስ አለ እና 22-23 ላይ አሁን ሲቲ ዋንጫ ሲያነሳ 5 ሽንፈት 5 አቻ ነው እና ፕሪሚየር ሊጉ መገለጫው በጣም ታይት የሆነ መርሃ ግብር ነው የምታደርገው። 21-22 ላይ ሲቲ 93 ነጥብ ሲያነሳ 3 ሽንፈት ነው የተሸነፈው። ሊቨርፑል ከሱ ያነሰ ሽንፈት ነው የተሸነፈው። ክቡራን አድማጮች 21-22 ላይ ሊቨርፑል ዋንጫውን ሲያጣ 2 ሽንፈት ነው የተሸነፈው። ሲቲ ደግሞ ዋንጫውን ሲያነሳ 3 ሽንፈት ነው የተሸነፈው። ግን በነጥብ 93-92 ሆኖ ጨረሱና ፕሪሚየር ሊጉ ላይ ያለው ፉክክር አሁን በቃ ደብዙን እያጣ ነው። እንዳልኩ ግን አርሰናል በደንብ በቃ አስከብሮ ዋንጫው ማንሳት ካለበት ደግሞ ትልቅ ክለቦችን አሸንፍ፣ ኢታድ ላይ ሲቲ ማሸነፍ ይችላል። ሪሶርስ አለው፣ ይካን ቼልሲን ማሸነፍ በደንብ ይችላል አለው፣ ሪሶርስ አለው። እዛ ያኔ በቃ ይሄ ሳቲስፋይድ ነው።